እንኳን ወደ ሄልዝ ኤዱኬሽን ቻናል በሰላም መጣችሁ። የገጠማችሁን ማንኛውንም የጤና ችግር በፌስቡክ ፔጅ ላይ በመግባት ማማከር የምትችሉ ይሆናል ማለት ነው። እንግዲህ በቀጥታ ወደ ዛሬው የጤና መረጃ እንግባ። እንግዲህ ይህን ከመጀመራችሁ በፊት እንግዲህ ይህን ቪዲዮ ላይክ በማድረግ ሌሎችም እንዲማሩበት እንድታደርጉ ስል በአክብሮት ጠይቃችኋለሁ። እንግዲህ በዛሬው ርዕሳችን የምናየው ምንድነው? ጽንስ በማስወረድ ሰዓት የሚፈስ ደም እና የወር አበባ ሁኔታ ምን ይመስላል የሚለውን የምንመለከት ይሆናል ማለት ነው። እንዲሁም ደግሞ ጽንስ ካስወረዳችሁ በኋላ ለረጅም ሳምንታት የወር አበባ ካልመጣ ያ ጽንስ አልወረደም ወይ የሚለው ጉዳይ አለ። ያ ማለት በድጋሚ አሁንም እርጉዝ ነኝ ወይ የሚለው ጥያቄ አለ ማለት ነው። ይህንን በተመለከተ ሰፋ ያለ ማብራሪያ የምሰጣችሁ ይሆናል ማለት ነው። ጽንስ ካስወረዳችሁ በኋላ የወር አበባ መቼ ይመጣል? እንዲሁም ደግሞ የወር አበባ እስከ መቼ ጊዜ ይቆያል? ከቆየስ ምንድነው ማድረግ ያለብን የሚለውን ነገር እንዲሁም ደግሞ በጽንስ ማስወረድ ሰዓት የሚፈስ ከባድ የደም መፍሰስ አለ። እሱን ምን ማድረግ እንዳለባችሁ በዚህ አጀንዳ ላይ ጥርት ባለ መልኩ የማብራራላችሁ ይሆናል ማለት ነው። እስከ ፍጻሜው እንግዲህ አብራችሁኝ ቆዩ። እንግዲህ ጽንስ ካስወረዳችሁ በኋላ የሚፈሰው ደም ከወር አበባ የተለየ ነው። ጽንስ ካስወረዱ በኋላ ደም መፍሰስ የተለመደ ነው። ይህ የደም መፍሰስ ወርሃዊ የወር አበባውን ሊመስል ይችላል፣ ግን ተመሳሳይ አይደለም። ከማህፀንሽ የእርግዝናን ህብረ ህዋሳትን የማስወጣት ውጤት ነው። አንዳንድ ሰዎች እንግዲህ ጽንስ ካስወረዱ በኋላ በጭራሽ ደም የማይፈሳቸውም አሉ። እስከሚቀጥለው የወር አበባ ድረስ ደም መፍሰስ አይታይባቸውም ማለት ነው። የደም መፍሰሱ የሚወሰነው በህክምና ወይም በቀዶ ጥገና ጽንስ በማስወረድ ላይ ብቻ ነው ማለት ነው። በህክምና ውርጃ ወቅት እንክብሎችን ወይም ደግሞ ክኒኖችን ይወስዳሉ። ሐኪሙ ወይም ሌላ የጤና እንክብካቤ ባለሙያ የመጀመሪያውን ክኒን እዛው እንዲወስዱ ያደርጋሉ። ይህ እርግዝናን ከእንግዲህ ማደግ እንዳይችል የማህፀኑን ሽፋን ይሰብራል ማለት ነው። በአንዳንድ ሰዎች ከዚህ የመጀመሪያ ክኒን በኋላ ደም መፍሰስ በፈጣን የሚጀምርበት ሁኔታ አለ። ከሆስፒታሉ ወይም ከክሊኒኩ ከወጡ በኋላ ሁለተኛውን ክኒን ይወስዳሉ ማለት ነው። ይህ ክኒን እንግዲህ ማህፀኑን ይዘቱን እንዲለቅ ያደርገዋል። ከወሰዱ በኋላ ከ30 ደቂቃዎች እስከ 4 ሰዓታት ውስጥ ደም መፍሰስ ይጀምራል ማለት ነው። እርግዝና እስኪያልፍ ወይም ደግሞ እስኪወገድ ድረስ የደም መፍሰስ እየጠነከረ ይሄዳል። ሁለተኛውን ክኒን ከወሰዱ በኋላ ከ4 እስከ 5 ሰዓታት ድረስ ከባድ የደም መፍሰስ ይቀጥላል ማለት ነው። ነገር ግን በአንዳንድ ሰዎች ውስጥ ረዘም ላለ ሰዓታት ሊቀጥል ይችላል። ሁለተኛውን እንክብል ወይም ደግሞ ክኒን ከወሰዳችሁ በኋላ ከፍተኛ የደም ፍሰት መጨመር ከ2 ሰዓታት በኋላ መቀነስ መቻል አለበት። ከ2 ሰዓታት በኋላ ያለው የደም መፍሰስ እንደ መደበኛ የወር አበባ መምሰል መቻል አለበት ማለት ነው። በቀዶ ጥገና ከሆነ ጽንሱን ያስወረዱት ወዲያውኑ ደም ሊፈስ ይችላል ማለት ነው። ወይም ደግሞ ጽንሱን ካስወረዳችሁ በኋላ ከ3 እስከ 5 ቀናት ድረስ ደም መፍሰስ ላይጀምር ይችላል ማለት ነው። በአጠቃላይ እንግዲህ ፍሰቱ ከወር አበባ መሰል ፍሰት ወይም ደግሞ የወር አበባ የበለጠ እጅግ በጣም ቀላል ነው ማለት ነው። እስከ ቀጣዩ የወር አበባው ድረስ ደሙ ሊቆም ወይም ደግሞ ከዛ በላይ ሊቀጥል ይችላል። ከቀጠለ በጊዜ ሂደት እየቀለለ መሄድ ይኖርበታል ማለት ነው። እንግዲህ በሁለቱም አይነት ጽንስ ማስወረድ ካስወረዱ በኋላ ከ1 እስከ 2 ሳምንታት ደም መፍሰስ የተለመደ ነው ማለት ነው። የደም መፍሰስ እንግዲህ ከ1 ወይም ከ2 ሳምንታት በኋላ መወገድ መቻል አለበት። ከዚያ በኋላ ለጥቂት ሳምንታት ወይም ደግሞ እስከሚቀጥለው የወር አበባ ድረስ ጥቂት ቀላል ደም መፍሰስ ወይም ነጠብጣብ ደም መፍሰስ ሊቀጥል ይችላል ማለት ነው። የደም ቀለሙ ከቀይ ይልቅ ቡናማ ሊሆን ይችላል። ካልሆነ በስተቀር የደም መፍሰስ ከወር አበባው ጋር ተመሳሳይ መሆን አለበት ማለት ነው። የደም ዝውውር እንግዲህ በተለምዶ ከቀዶ ህክምና ውርጃ ይልቅ በህክምና ውርጃ እጅግ በጣም ከባድ ነው። የተወሰኑ እንቅስቃሴዎች የደም መፍሰስን መጠን ሊጨምሩ ወይም ደግሞ ሊቀንሱ ይችላሉ። የአካል ብቃት እንቅስቃሴ ሲያደርጉና እረፍት ላይ ሲሆኑ ያነሰ የደም ፍሰት ሊኖር ይችላል ማለት ነው። የደም መርጋትን ሊያስተውሉም ይችላሉ። ይህ በተለምዶ እንግዲህ የሚያስጨንቅ ነገር አይደለም። ክሎቶቹ ከትንሽ እስከ ትልቅ ሊለያዩ ይችላሉ። አንዳንዶቹ እንደ ሎሚ ትልቅ ሊሆኑ ይችላሉ ማለት ነው። ይሄ የደም መርጋት ችግር ማለት ነው። ከፍተኛ የደም መፍሰስ ብለድ ክሎትስ የሚከሰት ከሆነና ከ2 ሰዓት በላይ የሚቆይ ከሆነ የህክምና ባለሙያ ማማከር መቻል አለቦት ማለት ነው። ደም ነክ ፈሳሾ ሊኖር ይችላል። ፈሳሹ እንደ ንፋጭም ሊሆን ይችላል። ግን መጥፎ ሽታ፣ ቢጫ ወይም ደግሞ አረንጓዴ ፈሳሽ ፈጽሞ መሆን የለበትም ማለት ነው። እነዚህ የዚህ አይነት ፈሳሽ ከሆነ የገጠማችሁት እንግዲህ የገጠማችሁ እነዚህ የኢንፌክሽን ምልክቶች ናቸው ማለት ነው። ሌሎች ምልክቶች ሌላ የጎንዮሽ ጉዳቶች እርስዎ ባወጡት ጽንስ ማስወረድ አይነት ላይ
ላይ የሚወሰን ይሆናል ማለት ነው። በህክምና ወይም ደግሞ በቀዶ ጥገና የሚወርድ የጽንስ መውረድና በመድኃኒት የሚወርድ የጽንስ ማስወረድ ሁኔታ የሚያስከትለው ተጽዕኖ እጅግ በጣም ይለያያል ማለት ነው። የህክምና ውርጃ ወይም ደግሞ ጽንስ ማስወረድ የጎንዮሽ ጉዳቶች የምንላቸው እንደ ቁርጠት፣ ማቅለሽለሽ፣ ማስታወክ፣ ተቅማጥ፣ ትኩሳት፣ ብርድ ማለት፣ ራስ ምታት እና ድካምን የሚጨምሩ ይሆናል ማለት ነው። ትኩሳት እንዲሁ የኢንፌክሽን ምልክት ሊሆን ስለሚችል ትኩሳት፣ የሰውነት ህመም ወይም ደግሞ የደም መፍሰስ ወይም የሆድ ህመም ሲሰማዎት በአቅራቢያው ባለው የህክምና ተቋም በፍጥነት መታየት ይኖርቦታል ማለት ነው። የቀዶ ጥገና ጽንስ ማስወረድ የጎንዮሽ ጉዳቶች የምንላቸው እንደ ማቅለሽለሽ፣ ማስታወክ፣ ቁርጠት፣ ድካም፣ ላብን ይጨምራል ማለት ነው። ጽንስ ካስወረዱ በኋላ የመጀመሪያው የወር አበባው ዑደቶን እንደገና ይጀምራል ማለት ነው። ከሂደቱ በኋላ በአንድ ወር ጊዜ ውስጥ የወር አበባው ወደ መደበኛው መመለስ መቻል አለበት ማለት ነው። ጽንስ ካስወረዱ ከ4 እስከ 6 ሳምንታት ውስጥ የወር አበባው መመለስ መቻል አለበት። የእርግዝና ሆርሞኖች ጽንሱን ካስወረዱ በኋላ ለጥቂት ሳምንታት ሊቆዩ ይችላሉ። ይህም በወር አበባ መዘግየት ያስከትላል ማለት ነው። 8 ሳምንታት ካለፉና አሁንም የወር አበባው ካልመጣ እርጉዝ አለመሆኑን ለማረጋገጥ የቤት ውስጥ የእርግዝና ምርመራ ማድረግ መቻል አለባችሁ ማለት ነው። አዘርዋይዝ ደግሞ የባለሙያ ወይም ደግሞ የህክምና ምክር ማማከር መቻል አለባችሁ ማለት ነው። የቀዶ ጥገና ጽንስ ማስወረድ ወይም ደግሞ የህክምና ውርጃ ካደረጉ የመጀመሪያ የወር አበባው ከቀድሞ ያነሰ ሊሆን ይችላል። ይህ አለመመጣጠን በሆርሞኖቹ እና የወር አበባ ዑደት ወደ መደበኛው በመመለሱ ምክንያት ሊሆን ይችላል ማለት ነው። የህክምና ውርጃ ከፈጸሙ የመጀመሪያው የወር አበባው ከተለመደው የበለጠ ከባድ ሊሆን ይችላል። ምክንያቱም ሰውነቱ ከማህፀኖ ውስጥ ሁሉንም ተጨማሪ ህብረ ህዋሳትን ማስወገድ አለበት ማለት ነው። እንዲሁም ትንሽ የደም መርጋትም ሊያስከትል ይችላል። ከቀዶ ጥገና ጽንስ ማስወረድ በኋላ ያሉ ጊዜያት መጀመሪያ ላይ ቀለል ያሉ ሊሆኑ ይችላሉ። በጥቂት ወሮች ውስጥ መደበኛ መሆንም አለባቸው። የሚፈሱት ማንኛውም ደም ወይም ደግሞ ፈሳሽ መጥፎ ጠረን መሆን የለበትም ማለት ነው። መጥፎ ጠረን ወይም ደግሞ ሽታ ያለው ፈሳሽ የኢንፌክሽን ምልክት ሊሆን ይችላል ማለት ነው። ጽንስ ካስወረዱ በኋላ ባሉ ጥቂት ጊዜያት ውስጥ ከተለመደው በላይ መጨናነቅ ሊኖሮት ይችላል። ሌሎች ምልክቶች ቀደም ባሉት የወር አበባ ዑደቶች ውስጥ ከነበሩት ጋር ተመሳሳይ ናቸው ማለት ነው። እንደ የሆድ እብጠት፣ ራስ ምታት፣ ለስላሳ ጡቶች፣ የጡንቻ ህመምና ድካምንም ጨምሮ ማለት ነው። ጽንስ ካስወረዱ በኋላ የ2 ሳምንታት ምልክቱን ካለፉ በኋላ መደበኛውን የንጽህና መጠበቂያ ወይም ደግሞ ሞዴስ መጠቀም ይችላሉ። አንዳንድ ሰዎች ጽንስ ካስወረዱ በኋላ በመጀመሪያዎቹ ጥቂት ወራት ውስጥ መደበኛ ዑደቶች መኖራቸው የተለመደ ነው። የወር አበባው ለጥቂት ወራት ከተለመደው ያነሰ ወይም ረዘም ያለ ሊሆን ይችላል። ከዚህ ቀደም ከፈሰሶት በላይ ደም ይፈሶ ይሆናል። በተለይም የህክምና ውርጃ ከፈጸሙ ማለት ነው። የወሊድ መቆጣጠሪያ በወር አበባ ላይ ተጽዕኖ ያሳድራሉ ወይ የሚል ጥያቄም አለ። ጽንስ ካስወረዱ በኋላ ወዲያውኑ ወይም በጥቂት ቀናት ውስጥ አብዛኞቹን የወሊድ መቆጣጠሪያ ዘዴዎችን በመጠቀም መቀጠል ይችላሉ። 2 ሳምንት ሳይሞላ ጽንስ ማስወረድ ከቻሉ እንደ ዲያፍራም፣ የማህፀን ጫፍ ወይም ደግሞ አዩዲ ያሉ የወሊድ መቆጣጠሪያ ዘዴዎችን መጠቀም ለመጀመር ለ4 ሳምንታት ያህል መጠበቅ ይችላሉ ማለት ነው። እንደ ክኒን ያሉ ሆርሞኖችን የወሊድ መቆጣጠሪያ ዘዴዎችን የደም መፍሰሶን ቀለል ሊያደርጉና ጽንስ ካስወረዱ በኋላ የሚደሙባቸውን ቀናት ብዛት ሊቀንሱ ይችላል ማለት ነው። ጽንስ ካስወረዱ በኋላ እስቲ መቼ ማርገዝ እችላለሁ? አንድ ሴት ጽንስ ካስወረደች በኋላ በድጋሚ መቼ ማርገዝ ትችላለች የሚለውም ጥያቄ አለ። ከህክምና ውርጃ በኋላ ለ3 ሳምንታት ያህል እንቁላል ማምረት መጀመር አለቦት። አንዳንድ ሰዎች ከ8 ቀናት በኋላ ወዲያውኑ ይጀምራሉ። ይህ ማለት ገና የወር አበባ ባያዩም እንደገና እርጉዝ ሊሆኑ ይችላሉ ማለት ነው። ጽንስ ማስወረድ አብዛኞቹ ጉዳዮች መራባቶን አይጎዳውም። ተደጋጋሚ የቀዶ ጥገና ጽንስ ማስወረድ እርግዝናን ለማስወገድ በተጠቀሙባቸው መሳሪያዎች በማህፀን ውስጥ ጠባሳ ሊያስከትል ይችላል። ይህ ጠባሳ ኢንትራቱራይን አዴሽን ተብሎ የሚጠራው በአንዳንድ ሁኔታዎች የመሃንነት ምክንያት ሊሆን ይችላል ማለት ነው። እንግዲህ ጽንስ ካስወረድኩኝ በኋላ ምን ሲከሰት ሐኪም ማየት አለብኝ? በፍጥነት ሐኪም ጋር መሄድ አለብኝ ወይም ደግሞ ምን አይነት ምልክት ሲሰማኝ ጽንስ ካስወረድኩኝ በኋላ ቶሎ ሐኪም ማማከር አለብኝ ወይም ደግሞ መታከም አለብኝ የሚልም ጥያቄ አለ። እንግዲህ ጽንስ ካስወረዳችሁ በኋላ ከ2 ሰዓታት በላይ የሚቆይ ከባድ የደም መፍሰስ፣
ከሎሚ ፍሬ የሚበልጥ የደም መርጋት ከተከሰተ፣ በሆዱ ወይም በጀርባው ላይ ከባድ ህመም ካለው፣ ሐኪሙ ያዘዛቸው መድኃኒቶች ምንም አይነት ህመሞቹን የማያስታግስ ከሆኑ፣ ከ100.4 ዲግሪ ፋራናይት ወይም ደግሞ ከ38 ዲግሪ ሴልሺየስ በላይ ትኩሳት ካለ፣ ብርድ ካሉት፣ ደስ የማይል የፈሳሽ ሽታ ካለ፣ ቢጫ ወይም ደግሞ አረንጓዴ ፈሳሽ ካለዎት፣ የህክምና ውርጃ ከፈጸሙና በ48 ሰዓታት ውስጥ ደም መፍሰስ ካልጀመረ፣ እነዚህ እንግዲህ ከባድና አስቸጋሪ ምልክቶች ከገጠማችሁ በፍጥነት እንግዲህ ወደ ጤና ተቋም ሄዳችሁ መታየት መቻል አለባችሁ ማለት ነው። ምክንያቱም አንደኛ ብዙ መንገድ ሊፈጠር ይችላል። እንደተባለው እንግዲህ መጥፎ ጠረን ያለው ፈሳሽ የሚፈሳችሁ ከሆነ፣ እንደ ቢጫና አረንጓዴ ፈሳሽ የሚፈሳችሁ ከሆነ በሰውነታችሁ ላይ ኢንፌክሽን ተፈጥሮ ሊሆን ይችላል። ስለዚህ በአንድ ሴት ልጅ ላይ ኢንፌክሽን በሚፈጠር ሰዓት ወደ ከባድ መዘዝ ወይም ደግሞ ጣጣ ውስጥ ይዟት ስለሚሄድ ያ ኢንፌክሽን በፍጥነት መወገድ መቻል አለበት ማለት ነው። እንዲሁም ደግሞ ጽንስ በማስወረድ ሰዓት እስከ 48 ሰዓታት ማለት እንግዲህ እስከ 2 ቀን ድረስ የደም መፍሰስ ምንም የማይታይ ከሆነ በፍጥነት አሁንም የህክምና ባለሙያ ማማከር መቻል አለባችሁ። ምክንያቱም አሁንም ጽንሱ የማይወርድበት ሁኔታ አለ። በድጋሚ እርጉዝ ልትሆኑ ትችላላችሁ ማለት ነው። እንዲሁም ደግሞ በተጨማሪ ጽንስ ካስወረዳችሁ በኋላ ከ6 ሳምንታት በኋላ የወር አበባችሁ በድጋሚ የማይታይ ከሆነ አሁንም የህክምና ባለሙያ ማማከር መቻል አለባችሁ ማለት ነው። ምክንያቱም በድጋሚ መራባት ጀምሮ አሁንም እርጉዝ ልትሆኑ ትችላላችሁ ማለት ነው። ስለዚህ በከፍተኛ ሁኔታ ከህክምና ባለሙያ ጋር ይህንን ሁነት ብታደርጉት ተመራጭነት ይኖረዋል ማለት ነው። ይህ መረጃ እንደጠቀማችሁ ተስፋ አደርጋለሁ። ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ሼር በማድረግ ለሌሎች ወዳጅ ዘመዶቻችሁ ይህ መረጃ ስለሚጠቅም ሼር አድርጉላቸው ስል በአክብሮት ጠይቃችኋለሁ። በሌላ የጤና መረጃ እስከምንገናኝ ድረስ እኔንም እናንተንም በቸር ያቆየን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ በጣም ጠቃሚ የጤና መረጃንና ምክርን የምናጋራችሁ ይሆናል ማለት ነው። እንዲሁም ደግሞ በፌስቡክ ፔጅ ላይ በመግባት ማማከር የምትችሉ ይሆናል ማለት ነው። በሌላ የጤና እክል እስከምንገናኝ ድረስ እኛንም እናንተንም በቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።